ሽሮ ታዘውትሪያለሽ? አዎ። ሽሮአችን ቅቤ ሞቅ ይለዋል ወይ ነው ዘይት ሞቅ ይለዋል? ዘይት ነው ሞቅ የሚለው። ምክንያቱም ዘይት ያሌለው ቅቤ ምንድን ነው? ሽሮ እኮ ምንም አይልም አይደል? ምንም አይልም። እውነት ነው። ስጋስ እንደው ስጋ በሳምንት ስንት ጊዜ ይበላል? ስጋ እበላለሁ። ያው ጥሬ ምናምን አልበላም። እኔ ጥሬ ክትፎ አልበላም፣ ጥሬ አልበላም፣ ግን ጨጓራ እወዳለሁ። በሳምንት እንግዲህ አንዴ ምናምን ዝም ብዬ ጥብስ ነገር እንደዚህ እበላለሁ እንጂ ብዙ አላዘወትርም ስጋ። ለነገሩ አብሶ ደም ግፊቱ ከያዘኝ በኋላ በሳምንትም የማልበላባቸው ጊዜያቶች አሉ። ስጋ አቁሜያለሁ ማለት ይቻላል። እንደው አንድም ቀን ደም ግፊቱ ከእንጀራ ጋር ይያያዛል ብለሽ አስበሽ ታውቂያለሽ? አላውቅም። አንድም ቀን ደም ግፊቱ እንጀራ በሽሮ በማዘውተሬ ነው የያዘኝ ብለሽ እኮ አታውቂም? አላውቅም፣ በእውነት ለመናገር አታውቂም። ደም ግፊቱ አንቺ የመሰለሽ ጨው ምናምን ነው። በቃ ጨው ካልበላው ድረስ ብለሽ በሰላም እየቀጠቀጥሽ ነው። አዎ ጨው አቁሜያለሁ። ያ እኮ በሰላም እየቀጠቀጥሽ፣ ጨው የለውም፣ ጨው ብቻ ነው አንቺ የምትፈሪው። ከዛ ወዲህ ስጋም ትፈሪያለሽ። በቃ በሰላም የምትበይው እንጀራውን ነው። እንጀራ በሽሮ በቃ በነፃነት ነው እየበላሽ ያለሽው፣ ጋራንቲ። እውነት ነው። ያ ስለዚህ ትልቁ ነገር ምግብሽን ቀይሪ። ስናወራ ሰምተሻል። አሁንም ታርጌትሽ ምን ሆነ ብዬሻለሁ? 30 ኪሎ ፋት መቀነስ። ፋት በቃ እሱ ያንቺ ሰውነት አይደለም። እውነት ግፊት ባይዘዌ እሱ እያመጣብሽ ካለው ነገር ውስጥ ወይ ደግሞ እስካሁን ካመጣብሽ ነገር ውስጥ ትንሹ ነው። ግፊት በጣም ብዙ ነገርሽን ኮስት ዳሜጅ እያደረገሽ ነው። ፋቱ በጣም ኢንፍላማተሪ ነው። ኦኬ ዝም ብሎ ቁጭ ያለ ዶርማንት ነገር አይደለም። እዛው ልክ በአይን እንደማይታይ ጨረር አመንጪ ሰብስታንስ እዛ ቁጭ ብሎ ልክ እንደ ራዲዮ አክቲቭ ሰብስታንስ ከፍተኛ ኢንፍላሜሽን ነው የሚለቀው። ቪዝራል ፋት እንዳልኩሽ አያምጣና ከዚህ እድሜ በኋላ እጅግ ዘግናኝ የሆኑ ስማቸው እንኳን ሲጠራ በጣም የሚዘቀርጡን በሽታዎች መነሻው የ30 ኪሎ ፋት ነው። እዚህ ምግብሽን ስትቀይሪ በቀናት ጊዜ ውስጥ ግፊት ዝቅ ይላል። በቀናት ጊዜ ውስጥ ተገደሽ መድኃኒቱን ማቆም ትጀምሪያለሽ ማለት ነው። ምክንያቱም ዝቅ ባለ ግፊት ላይ ያንኑ መድኃኒት መውሰድ ሌላ ችግር ስለሚያመጣ ተገደሽ መድኃኒት ማቆም ይመጣል። ቼንጅ ዩር ላይፍ፣ ምግብሽን ቀይሪ። ቤዚካሊ እነዚህ የትኛውን ምግብ ውስጥ ያለ ዘይት ያፋፋሻል፣ ስቶፕ አርጊ። ቅቤ ስቶፕ አርጊ። ስጋ ስትበይ ጮማ አትጠቀሚ። በቃ ኳሊቲ ፕሮቲን የምንላቸው ቅድም የፈራሽውን ስጋ ቀይ እስከሆነ ድረስ ከአትክልት ጋር፣ አሳም ከሆነ ከአትክልት ጋር እንደዛ አድርጊ። ፐርሰናሊ ደግሞ ሙሉ ኢንፎርሜሽንሽን ላኪልና በውስጥ እናግዝሻለን። እንትን ላድርግ። ይቅርታ ዶክተር፣ ሙሉ ጀነራል ሕክምና ውጤቶችን ላቦራቶሪ ላሰራና አንድ ላይ አድርጌ ልላክ። ያ ለማሰራትም ኢንፎርሜሽን ብትወስጂ ብኛ ብልክልሽ ይሻላል። ባይዘይ አመሰግናለሁ ዶክተር። ደሜ ያው ከመድኃኒቱን ከወሰድኩ በኋላ 140 በ90 145 በ95 140 በ90 ከዛ አይወርድም አይሄድም። እንደው ህይወት ያላጨው ምን ይላል እስቲ? እንደው እንዴት ቻልሽ የጨውን ጉዳይ? ጨው እንግዲህ እኔ ያው ራሴን ስላሳመንኩት ነው መሰለኝ አሁን ብዙም አያስቸግረኝም። ይለመዳል እኮ። የሚገርምሽ ነገር እኔ አንድ ጊዜ አቁሜ ነበር፣ ሌላ ጊዜ አወራለሁና ጊዜ በኋላ እንደውም ትንሽ ጨው ያለበት ምግብ የሆነ ደስ የማይል ስሜት አለው ከለመድሽው። እውነት ነው፣ ስለማውቀው ነው። ልክ ነው። አሁን እኔ ምንም አልቸገርም። በቃ ባዶ ነገር ስወስድ ምንም አያስቸግርም። ትንሽ አሁን ዶክተር አንተ እንዳልከው የሚያስቸግረኝ ቅባት ነው። እነዚህ ጣፈጥ ያሉ ነገሮች እወዳለሁ እና ስፔሻሊ ቅባቶችን ማቆም አለብን። ሽሮም ቢሆን ዘይት ሞቅ ሲለው ነው የሚጣፍጠው። ግድ የለሽም። አሁን ትልቁ ነገር ብድግ ብለሽ ከነገ ጀምሮ ጣፋጭ አቆማለሁ ብለሽ እንደሱ አይሆንም። መንገድ ጋይድ እናደርግሻለን። በቃ እሺ፣ ጋይዱን ለመውሰድ ስልክ ልውሰድ። ሰውነትሽ የሚፈልገውን ነገር ስንነግርሽ ሳይሆን ደግሞ ሰውነትሽን ስንመግበው ክሬቪንግ ይቀንሳል። ይሄ ስኳር ያልሽው ጣፋጭ ያልሽው ነገር ይቀንሳል። ሁለት ደግሞ ቅድም ያልኩሽ ትልቁ ነገር ሮንግ ምግቦችን መብላትሽ ብቻ ሳይሆን ለሰውነትሽ ጠቃሚ ምግብ እየሰጠሽ አይደለም ነው። እንግዲህ
ኦኬ አሁን ዋናው ነገር ገብቶሽ ለሰውነትሽ ማቅረብ ያለብሽን በ24 ሰዓት ጊዜ ውስጥ ሰውነትሽ የሚፈልገውን ነገር አስተምረሽ እሱን ከሰጠሽ በኋላ ማታ ላይ የቀማመስቻት ጣፋጭ ነገር ምንም ተአምር አታመጣም። እሱን ማስተምረሽ እሺ አመሰግናለሁ። Yes, thank you. ሎሊ እንደምን ዋልክ ዶክተር? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ፌቨን እባላለሁ። Yes. እኔ ኪሎዬ 94 ነበረ። Yes. አሁን ግን ወደ 86 ደርሻለሁ። ኧረ ንገሪና፣ ይሄ መንገድ እንማር እንጂ እንማማር እንጂ እኔ ብቻ ለምን እፈልፋለሁ? ያቺ መንገድ ንገሪ። ያው በአንተ ጥረት ነው። ያንተ ቪዲዮ አያቸው ነበረ። እኔ ደግሞ አዲስ ነገር ሰማለሁ ብዬ እኮ ስክሪፕቶ እየፈለኩ ነበር ለሚጻፍ። አዲስ ነገር እንኳን የለም፣ ግን ግፊት አለብኝ። ወደ 13 ዓመት የግፊት መድኃኒት ወስዳለሁ። ከዛ በኋላ ልብሽ ላይ እብጠት አለ። ይሰማል ዶክተር? እድሜ ስንት ነው? 44 44 ቻፕተር 2 ተሻግረሻል። የኛን ቻፕተር 2 ታውቂዋለሽ? አዎ ቻፕተር 2 የብርታት ነው። እንግዲህ ከበረታም እንቀጠቅጠዋለን። ቁመትሽ? ሜትር ከ61 ከ61 ሰው ኦልሞስት 35 ኪሎ ፋት እኮ ነው የነበረሽ። 90 ስንት ነበርሽ? 4 ዋው አየሽ አይደል? አሁን ኦኬ ኦልሞስት 35 ኪሎ ፋት ተሸክመሽ እየሄድሽ ነው ያለሽ። አንቺ ሰውነት ያልሆነ ማለት ነው። አዎ ገብቶሻል። አሁን ቪዲዮቹን ስታይ ሳውራ እርግጠኛ ነኝ እሱን የገባሽ። የሚገርመው ነገር አንተን ቪዲዮ አንዷ ቪዲዮ እንኳን ያየ ሰው ነገሮች ይገቡታል። ግን ያው እንትን ነው በአቅም ጉዳይ ፕሮቲኖቹን መግዛት ባለመቻል የእንትኖቹን የጾሞቹን ብቻ ነው አልጾምም። ለነገሩ ግን ባቄላዎችን፣ ጎመን፣ ብሮኮሊ ምናምን እያረኩኝ ድፍን ምስር እያረኩኝ ነበር የምጠቀመው። ያው እሱንም መግዛት ሲያቀተኝ ወደ እንጀራው ዞራለሁ። ግን ያም ሆኖ ጠቅሞኛል በጣም። ያንተ ምክር አመሰግናለሁ። yes እንግዲህ እረዳለሁ። ሰዎች እኔንም ይሉኛል፣ አንዳንድ ኮመንት አነባለሁ። እንደው ማን ይችላል ይሄን ብለህ ነው ይሉኛል። መቻል አቅም ነው እንጂ ሽዮ ባረግማ በጣም ደስተኛ ነኝ። አቅሙን እኮ ነው እያልኩሽ ያለሁት። ገብቶሻል? እንደው በኔ ቦታ ብትሆኚ እጭ በቃ ይሄ ነገር እኮ ሰው አይችልም በቃ ብለን እኮ ዝም ባልን አይደል? ምን ከማውንም ከማድረግ ወደኋላ አይደለም። ኮመንት እያነበብሽ ነው አይደለ? ቻሪስ ምልሽን አተር አለ እኮ ቀጥለሽ ያለሽ አተር ድፍን ምስር አለ እኮ ድፍን ምስር ነው። ኦኬ ምስር አተር ግን እስካሁን አልሞከርኩም። አተር ይቻላል? ይኸውልሽ አሁን ምንድን ነው የሚባለው? ባለሽ ነገር እኮ ነው አይደል ማኔጅ የምታደርጊው። እነኚ እነ ድፍን ምስር፣ እነ ባቄላ፣ እነ አተር፣ እነ አኩሪ አተር፣ እነ ቶፉ፣ እነ ቴስቲ ሶያ ምናምን ሚሊየን ጊዜ ከእንጀራ በውጥ ይሻላሉ። እነሱን ከጎመን ጋር ብትበይ ከሆነ እንደዛ ስትል እኔም ስለሰማሁ ነው። ልክ ነህ። ሚሊየን ጊዜ ወይ ፐርፌክሽን እንግዲህ ፐርፌክት ሆነሽ ኦኬ ኮምፕሊትሊ አኒማል ፕሮቲኖችን ከሚበላ ሰው ጋር ኮምፔር ብናደርግ ገብቶሻል። ፐርፌክት የሆነ እንትን ላይ መምጣት ተጨማሪ ምናልባትም ብዙ ኤክሰርሳይዝ ማድረግ ሊጠበቅብሽ ይችላል። ግን ህይወትሽን ከአደጋ መታደግ ትችያለሽ። የተገኘ ቀን እኮ ይኸውልሽ የተገኘ ቀን እንቁላልም እኮ አለ አይደል? ለምሳሌ አኒማል ፕሮቲኖችን እንቁላል የተወሰነውን የሆነ ነገር ሲሳካ ደግሞ አይብም እኮ አለ። አይብም ሳምሃው እንደሱ እንትን ስል ሳገኝማ ወደ እነሱ ነው የምዞረው። ግን አሁን ያልኩሽን አትርሺ። ቴስቲ ሶያ ቆንጆ ነው። ኦኬ ምንም ጥያቄ የለውም። አንድ ሰው አኩሪ አተር ከሚበላ ቴስቲ ሶያ የሚበላ ከሆነ አኩሪ አተር ከፍተኛ ኢነርጂ አለው፣ ከፍተኛ ዱቄት አለው፣ ስታርች አለው። ቴስቲ ሶያ ግን ከውስጥ ያለው ስታርች ተቀንሶለት ምን አለው? ከፍ ያለ ፕሮቲን ፕሮፋይል አለው። እሱ ከጎን አትክልት እያደረግሽ ከጎን ቅድም ያልኩሽን ምስር ባቄላ እያደረግሽ ባቄላው ላይ ምስሩ ላይ አተሩ ላይ ዘይት አድርገሽ እስካላበላሽሽው ድረስ እሺ እየበላሽ ነገሮችሽን መቀየር ትችያለሽ።
የተወሰነ ጊዜ ደግሞ ከመጣች በኋላ የተወሰነ ጊዜ ለሳምንታት እንግዲህ ከሳምንታት በኋላ ካሮትን መጨመር፣ ድንች የተቀቀለ መጨመር፣ ፍራፍሬ መጨመር፣ ይሄ ሁሉ ይሰራል። የማይሰራው ነገር እንደው ደጋግሜ የማውራው በምክንያት ነው። ስታንዳርድ ኢትዮጵያን ዳይት ነው። ስታንዳርድ ኢትዮጵያን ዳይት እንደምታውቂው የኛ ዶናት በጣም እንወዳት ምንድን ነች? ሽሮ፣ እንጀራ በሽሮ ዶናት እኮ ናት። ዶናት ሱስ እንደሚያስይዘው ሁሉ ሽሮአችንም በቃ እንደዛ እኮ ናት። አንዳንዴ አሁን ራሱ እያወራሁ አፌ ላይ የሆነ እንትን ይለኛል፣ ምራቅ ምናምን ሁሉ አፌ ላይ ይሞላል። የምሬን እኮ ነው። ሽታዋ ራሱ በቃ ተቀምማ ከድምጿ እኮ ነው የሚጀምረው አይደል? ስትንተከተክ አስቢ። እሱን ሽሮውን ብቻ እስቲ በማንኪያ ብዩ አትበዩም እኮ፣ እንጀራውን ብቻውን ብይ አትነኪውም እኮ። ያ ግን ገብቶሻል። አጣብቀን አፋችን ላይ ስትደርስ ሌላ ፎርሙላ በዩ። እንግዲህ እውነት ነው፣ ሌላ ምግብ ነው እንጀራ በሽሮ። ለእኔ ሌላ ፎርሙላ ነው፣ ሌላ ሰብስታንስ ነው፣ ሱስ የሚያስይዝ ነገር ነው። ዶናት እንግዲህ አስቢ፣ ዱቄት ነበረ። ኦኬ፣ ዱቄትን ጠፍጥፈሽ ቢቂጣ ማለት ነው። ብዙም አትበይም፣ ሴንስ የለውም። ስኳር ምናልባት 1 ማንኪያ 2 ማንኪያ 3 ማንኪያ ልትቅሚ ትችላለሽ። አንድ ላይ ተዋህዶ ግን ዶናት ሲሆን ኦ ጋድ ገባሽ? ሌላ ሰብስታንስ ሃይ ፋት ሲደመር ሃይ ካርቦሃይድሬት ሱስ ነው። ማይንድ ላይ በልተሽ እንኳን ማጣቆሚ ፎርሙላ በዩ። ምላሳችን ራሱ ይለምደውና ምን ምላስ ብሬን ላይ ነው ጨዋታ ያለው። ብሬን ልክ በቃ ኢግናይት ያደርጋል። የስ ዱይት በቃ አታቁሚ ነው የምልሽ። እሱን ባይዘዌል አሁን አንድ ነገር ከጀመርኩ ሌላ ነገር ሱስ ስለምገባ ነው ወደኋላ ማልሄደው እንጂ የራሱ ምክንያት አለው። ገብቶሻል? ጠቃሚም ስላልሆነ እናልፈዋለን። ትልቁ ነገር የትኛውም የምትቀይሩ የመጋገብ ቅድም ያልኩሽ ድፍን ምስሩን ቅድም ብዬ ደጋግሜ ነገርኩሽ፣ አተሩ፣ ባቄላው፣ ቶፉ ምናምኑ ሺህ ጊዜ ኦኬ ከምናል ምግብ ብለን ቦርጫም ያደረገን 35 ኪሎ እንግዲህ አስቢ። ባንቺ እድሜ ገና አንድ ልጅ ነሽ እና 35 ኪሎ አስገድዶሽ ተሸክመሽ እየሄድሽ ያለሽው እነዛ ሮንግ ምግቦች በከፍተኛ ዘይት ቀላቅለን በመብላታችን ወጣችንን አስቢ። ከፍተኛ ዘይት ነው ያለው እና ታርጌትሽን አሁንም ከግፊት ላይ አንሺው። ችግሩ ግፊት አይደለም። አሁን ገብቶሻል ብዬ አስባለሁ። ችግሩ ያፋት ነው። ያፋት ደግሞ ከምንድን ነው የመጣው? ከሮንግ ምግብና ቁጭ በማለትሽ ነው። ቀይሪ፣ አሁን ሮንግ ምግቡን ቀይሪ በአቅምሽ ልክ፣ ቅድም ባወራነው መንገድ። ሁለተኛ ደግሞ ቀርቶ እንጀራ ስበላ ራሱ በጣም ነው የምበሳጨው። የስ አፍተር ኦል እንጀራ የምትበዩ ሮንግ ነገር እያደረግሽ ነው። በቂ እየበላሽ ስላልሆነሽ ነው። ቀድመሽ ተዘጋጂ። ገባሽ? አሁን ቁርስሽን ፕላን አድርጊ። በቃ ማታ ከመተኛትሽ በፊት ለነገ የሚሆን በቂ ምግብ አለሽ ወይ? አስቀድመሽ ፕላን አድርጊ። ቁርስሽ ላይ ለምሳሽ ፕላን አድርጊና ቀድመሽ ተዘጋጂ። በበላሽበት ታይም ቁርስ ብለሽ በበላሽበት ታይም ግን አትቀልጂ፣ በደንብ ብይ። ያን ካደረግሽ ክሬቭ አታደርጊም፣ አጣድፍሽም፣ ሮንግ ነገሮችንም ቴምታል ሆነሽ ሮንግ ነገሮችን ለመብላት አትዘጋጂም። ስለዚህ እባክሽን ህይወትሽን ታደጊ። ችግርሽ አንቺ ካሰብሽው ግፊት ከፍ ያለ ነው። ደጋግሜ እኮ እንደው ደጋግሜ በሽታዎችን ስም ላለመጥራት እንጂ ታውቂያቸዋለሽ ብዙ ቪዲዮዎችንም ስላየሽ የትኛውም አሁን ደግሜ ብዬ የምልሽ ከቀላሏ ግርጅፍና ገርጅፈሻል፣ ምንም ጥያቄ የለም። 35 ኪሎ ፋት እንዴት እንደሚያስገርጅፍ አውቀዋለሁ። የትኛውም ህመም ግርጅፍናን ጨምሮ እርጅና፣ ግርጅፍና ግን ይባላል የኔ ቋንቋ ናት መሰለኝ። ግርጅፍና ትክክለኛ አገላለጽ ነው። እርጅና እኮ አላረካኝም። እርጅና ናቹራል ነው። ገብቶሻል? ምክንያቱም ግርጅፍናና እርጅና ይለያል። በገርጀፍን ግርጅፍና ያልኳት ኤኒዌይ ትረጅኛለሽ እና ህይወትሽን ታደጊ። አመጋገብሽን እንይልሽ። ዛሬ በላሹ ነገር የምናወራበት ነው። ጠዋት ላይ ባቄላ አድርጌ በጎመን እንትን አልኩና ባቄላሽን በቅመም በቁሌት ምናምን እንደው በተለያየ ምናምን አጣፍጪው እንጂ ዘይት ካረግሽበት ባቄላው እጅግ በጣም ኦኬ ማድለቢያ ነው የሚሆነው። አው ብቻ ነው ማረገው ቀቅዬ ያ አሁንም እንዴት አድርጌ ላስረዳሽ። ይኸውልሽ ባቄላው የምግብ ጫፍ ነው። ኦኬ
የምግብሽ አንደኛው ሀፍ ኳርዚ ፕሮቲን መሆን አለበት፣ ሰውነትሽ ሳይጎድል። እሱ እኮ ነው ያቃተኝ እንጂ ቶፉ ቶፉ እንዴት እንደሚዘጋጅ የሻምፒዮን ሰባላት እዚህ ላይ አሉ፣ ያዘጋጃሉ፣ ያግዙሻል እኮ። ቶፉ በቀላሉ ከአኩሪ አተርታ ይዘጋጃል፣ ከሽምብራ ይዘጋጃል። ቤት ውስጥ እኮ የሚዘጋጅ ነገር ነው። ቶፉ ምን መሰለሽ፣ ለምሳሌ ዛሬ ከበላሹ ባቄላ ውስጥ ፕሮቲን ማውጣት ማለት ነው፣ ካርቦሃይድሬት መቀነስ። እሱን ለምትፈልግ እኮ አለብሽ አንቺ 35 ኪሎ ፋት ትልቅ ዕዳ እኮ ነው የተሸከምሽው። ስለዚህ ዛሬ የበላሹ ባቄላ ከጎመን ጋር ከአትክልት ጋር ይሆናል። አንቺ የበላሹ ግማሽ ነው የበላሹ። ዋናውን ለሰውነትሽ መስጠት ያለብሽን ምግብ ሳሰጪ ነው ባቄላውን የበላሹ። ለምሳሌ አይብ አርጊ። አይብ እኮ እንደው ትንሽ ረከስ የሚል ይመስለኛል። ሶሪ እንግዲህ ለብዙ ሰው አይብ ውድ ሊሆን ይችላል፣ እረዳለሁ። አይብ አርገሽ በርከት ያለ አይብ አርገሽ ባቄላ ጨመርኩ ብትይ እሱ ኦኬ። ባቄላውን እንደ ቬጂቴብል እንደ አትክልት ነው የምንይዘው እንጂ ባቄላ ብቻውን ዋናውን ግማሹን 50%ን ዋና ምግብ ብዬ ብዙ ጊዜ የማውራውን አይተካም። ለዚህ ነው ብዙ ለውጥ ያላሳየው። ቴስቲ ሶያ ሞክሪ። ቴስቲ ሶያ ሻምፒዮን ሰባላት ብዙ ጊዜ ምግብ ሰጥቶ ስለጥፎ አይቻለሁ። ዋጋውም ሻላ ላይ ይመስለኛል። በቃ ሜክ ኢት ወርክ። በቃ ትራይ አድርጊ። ያ ሁሉ ቅድም ያወራ ነው እኮ የኳሊቲ ፕሮቲን ሶርስ እንኳን ማሟላት ቢያቅትሽ 1000 ጊዜ ባቄላ ከጎመን ጋር፣ ድፍን ምስር ከጎመን ጋር 1000 ጊዜ ይሻላል። በርቺ። 130,000 ገባን እያሉ ነው ቲክቶክ ላይ። ቆይ ትንሽ አታጨበጭቢም? ያጨብጭቡ። ቆይ ደስ ይላል። ቴንክ ዩ። እሺ እናግዝሻለን። በርቺ። እሺ ጎበዝ። አመሰግናለሁ። yes ፌሩ እንዴት ነሽ? አለን። ሰላም ነው። እያጨበጨብሽ እኮ አየሁ። ደስ አለሽ? አዎ በጣም። ይሄ ፕሮግራም ይመለከተናል ማለት ነው። የማይመለከተው ሰው አለ? ይሄ ፕሮግራም እኔ ይገርምኛል እኮ የማይመለከተው ሰው ያለ አይመስለኝም። እውነት ነው። yes ፈርሃን ይባላለሁ። ምንም የጤና ኢሹ የለብኝም ብሎ እያወራ ያለን ሰውዬ ወይ ምንም ጥያቄ የለውም። ምንም ጤና ኢሹ የለብኝም ብሎ እያሰበ ያለ ሰውዬ እመኚኝ፣ በደንብ እኔ ጋር ብመጣ በደንብ ቆፈርፈር አድርገን ስክራች አድርገን በደንብ ብንፈልግ የሆነ የጤና ኢሹ ይኖረዋል። እሱን ሰው ካላየው ሞት፣ ካላየው የጤና ኢሹ እንታደገዋለን። ወይ በእውነትም ምንም ጤና ኢሹ ያሌለው የ25 መጎረምሳ ኤክሰርሳይዝ የሚያደርግ እንኳን ቢሆን ቀሪ ዘመኑን ያንን ፊትነስ ያንን ጤናውን አስጠብቆ እንዴት እንደሚቀጥል እናስተምራለን። አይተሻል። እያንዳንዱ ቪዲዮ የሚያወራው ያንን ነውና እኔ ይሄ ፕሮግራም ሁሉንም ሰው ይመለከታል ብዬ ነው የማስበው። ደስ ቀጥይ። ፈርሃን እባላለሁ። እድሜ 34 ነው። ቁመቴ 1 ሜትር ከ50፣ ክብደቴ 57 ኪሎ። ስንት ኪሎ ትርፍ ያለሽ ይመስልሻል? አይ ቲንክ 5-6 ነበር። ይሄ የነበረውን ነው ማወራው። ከወር በፊት የነበረው 8 ኪሎ ነው። ቅድመው 8 ኪሎ ፋት ነው። አሁን ስንት ቀነስሽ? ያንተን ፕሮግራም በጣም እከታተል ነበርና 1 ወር ከ15 ቀን ምናምን ይሆነኛል። አሁን 52 ኪሎ ገብቻለሁኝ። ዋው! ስለዚህ ታርጌትሽ 49 ኪሎ ነው። ኦኬ። ቁመትሽ ሜትር ከ50 እና ወደ አንተ አሁን ሜትር ከ50 ከሆንሽ 49 ኪሎ ነው ቤስት ላንች። ስለዚህ 2 ኪሎ 3 ኪሎ አለ። የመጣሽበትን መንገድ እንይልሽ። ምክንያቱም ያጣሹ ፋቱን ነው ወይስ ጠቃሚ ሰውነትሽን ነው? እሱን ባይልሽ ጥሩ ነው። ኦኬ። እኔ ማለት ወደ አንተን ፕሮግራም አጋጣሚ እንትን ያልኩትኝ ለሌላ ሕክምና በሄድኩበት አጋጣሚ ስኳር ያሳያል ምናምን ተባልኩኝ። አይገርምም? ቆይ እና በጣም ነበር። ቆይ አንድ ጊዜ ቆይ ሰዎች እንዲማሩ ነው። አየሸለላውን እቺ ልጅ ቁመቷን ሜትር ከ50 ሆኖ ኪሎ 57 ነው።
ትንሽዬ ቦርጭ ነው ያላት። 32 ዓመቷ ነው። ማንም እቺ ልጅ ወፍራም ናት ብሎ ስለማያስብ ስኳር ትያዛለች ብሎ ማንም አይገምትም። ትልቁ ነገር መወፈር አይደለም ብዬ ደጋግሜ የማወራው ይሄንን ነው። ትልቁ ነገር በዛች ባለችን ውፍረት ላይ ኦቨር ፋቲ ከሆንን ኦኬ፣ የውፍረታችን ትልቁ ፓርት ፋት ከሆነ የመያዝ እድላችን ጣሪያ ነካ ነው። እሱን የገባሽ ብዬ አስባለሁ። ጎበዝ ቀጥይ። እና በእርግጥም ከዛሬ 5 ዓመት በፊት የሆነ ጊዜ እንትን ጉበትሽ እንትን ፋቲ ሊቨር አለሽ ተብዬ ነበር። ጎበዝ አሁን ስትማሪ ምንድነው የሆነ የታመምሽው የዛን ጊዜ መሆኑን የገባሽ። ፋቲ ሊቨር ለካ የተባልኩ ጊዜ ራሱ ስኳሬ ኦልሞስት ስኳር እንኳን ኖርማል አልነበረም ብለን አፋችንን ሞልተን መናገር ባንችል ኦኬ፣ ሰውነትሽ አንቺ የምትበይውን ኤነርጂ እንግዲህ ይገባሻል፣ ካርቦሃይድሬትና ፋት ማለት ነው። ከዛ የመጣን ኤነርጂ ማስቀመጫ አቶ ተቸግሮ ፋት ሴሎች ሞልተው የት እያደረገ ነው? ፋት መቀመጫ የለበት ቦታ ጉበት ውስጥ እያደረገ ነው። ጆርኒ ላይ ነበርሽ፣ የዛኔ የመታመም ጆርኒ መንገድ ላይ ነበርሽ እንደማለት ነው። ጎበዝ አስቆምኩሽ፣ ቀጥይ። እና የዛሬ 5 ዓመት ከተባልኩ በኋላ አሁን ደግሞ የዛሬ 2 ዓመትም በተመሳሳይ እንደዚህ ዋለኝና እንዴ ታዲያ ማለት ምንድነው መድኃኒት የለውም ምናምን ስለው ቀለል አድርጎ በቃ የሆነ ገመድ ምናምን ዝላይ ብዙም እንትን መጥፎ አይደለም ምናምን አሉኝ። ማለት ዛሬ ላይ ይሄ አሁን አንተ የምትሰጠው አዌርነስ የለኝም ነበረ በወቅቱ ማለት ነው። እኔም አልነበረኝ። ኖርማል ነው ብዬ አሁንም ላስቆምሽና ጫወታ ነው የምንጫወተው። መጨረሻ ላይ ስላለን እየተጫወትን ነው የምንዘጋውና ቅድም ያልሽው ምክር እኔም ስመክር የኖርኩት እሱን ነው። ይኸውልሽ ብዙ ሰው ላይ አልትራሳውንድ የማያቸው ሰዎች ኦልሞስት ሁሉም በሚባል ደረጃ ፋቲ ሊቨር ስላላቸው መናገር ሁሉ አንናገርም። በቃ ገብቶሻል? ሪፖርት ማድረግ ራሱ በቃ እንደ ኖርማል ሪፖርት ራሱ አናደርግም። አንድ ከመብዛቱ የተነሳ፣ ሁለት ደግሞ አሁን በምረዳው መንገድ አሁን በላንቺም ቪዲዮቹ ላይ ባየሽው መንገድ ግንዛቤው ስላልነበረ ነው። ስለዚህ ጉበት ላይ ፋት አለ፣ ምናልባትም ኤክሰርሳይዝ ስራ፣ ስፖርት ስራ ወይ መጠጥ ቀንስ ምናምን፣ ይሄንን ነበር ብዙ ጊዜ የምናወራው እና yes I don't know ለምን እንዳስቆምኩሽ አላውቅም። ፕሊዝ ቀጥይ። ከዛ ያኔ አለብሽ ስባል በጣም ነው የደነገጥኩት። ማለት የሆነ በስም ደረጃ የምፈራው በሽታም ስለነበረ ማለት ነው። እና ወዲያውኑ ነው ወደ አክሽን የገባሁት። አንተም በቃ ሙሉ ቀን ላይ ስትገባ የምትለቃቸውን ቪዲዮዎች እንትን ነበር ከታተል ነበርና በቃ አመጋገቤን ወዲያውኑ ነው ያስተካከልኩት። እንዲህ ለስፖርትም ጊዜ የለኝም የምል ሰው ነበርኩኝ። ጂም ገባሁኝ። በሚገርም ሁኔታ 1 ወር እና ከደብረ ዘይት ትቅደም አንተ ነህ ስታወራ የሰማሁት። እሷም ታገዛቸዋለች ምናምን። እሷ በሚገርም ማለት አገዛችኝ። በስልክ ደውዬላት እኔ ተሳሳትኳቸው ነገሮች ነበሩ። ወዲያው አሁን እንትን ፋስቲንጉ ምናምን 174 ምናምን ይመጣ ነበርና ሰርቻለሁ ለሳምንት ግን ምንም ለውጥ የለውም ስላት ማለት እኔ አጃ ምናምን እጠቀም ነበረ ማለት ብዙም ገና እየለመድኩ ስለነበረ ማለት ነው። ከዛ እሷም አገዘችኝ። በወር ውስጥ 5 ኪሎ በወር ውስጥ ነው የቀነስኩት። ከዛ ማለት ቦርጤ ራሱ ማለት ቁመቴን ነግሬሃለሁ አይመጣጠንም ከሰውነቴ ጋርና የሆነ እርጉዝ ነው የምመስለው የ6 ወር እርጉዝ በዚህ ቁመት ላይ ማለት ነው። እና አሁን ቶታሊ ቦርጤ በሙሉ ጠፍቷል። ስፖርትም በደንብ ነው የምሰራው። ግን አንድ የፈጠረብኝ እንትን ሰውነቴ ከሳብ ማለት ፊቴም ብቻ ከሳሁኝ ነገር እና አሁን አሪፍ ነው ማለት በጣም ኢቭን በልቼ እንኳን አሁን ዛሬ ራሱ በልቼ ቼክ ሳረገው 127 ነው የሚመጣው በልቼ ራሱ ከአንድ ሰዓት በኋላ ምናምን ማለት እና ወዲያው ደንግጬ ስለነበረ እንትን ራሱ ይሄ ኤዋንሴን ሳሰራው 8.4 ነበር የመጣው ያኔ ማለት ነው።
ምንም ማለት ምንም አክሽን ሳልወስድ በጣም ስለደነገጥኩ ብቻ አሰራሁት። በእርግጠኝነት አሁን ያ ነገር ባሰራው ገና 3 ወር ይሙላኝ ብዬ ነው እንጂ በጣም እርግጠኛ ነኝ ይቀንሳል። ግን ሰውነቴን እንዴት መመለስ እንዳለብኝ አልቻልኩም። ግን ሰሞኑን ዶክተር ምን አደረኩ መሰለ እንጀራ ቆሜ ነበረ። ሰሞኑን ግን እንዲህ በጣም ትንሽ እንጀራ አረግና ስጋውን በዛ አርጌ በእንጀራ መብላት ጀመርኩ። ቆያ ኮመንት ላይ ይጻፉልሽ። ቆይ እዚህ ጋር አሁን ያሉ ሰዎች አይቀልዱምና ለመወፈር ብላ በቃ ሰውነቴ እያለቀ ነው ብላ እንጀራ ነካካች እቺ ልጅ። ትክክል ከሆነ ራይት ይሉሻል፣ ሮንግ ከሆንሽ ደግሞ ኤክስ ያጠጡሻል። አየሻቸው እነ ትቅደምን አየሻቸው አይደል? ያው እነሱ እንደ ትቅደም ናቸው። ያ ዋናው ነገር አቺቭ አርጊ። አሁን ነገ ኤዋንስሽን ቼክ አርጊ። አንድ ኤዋንስሽን ቼክ እናርጊ። ያለሽበትን ስናቅ እኮ ነው ወደሚቀጥለው የምንሄደው። ሁለት ደግሞ ስቲል 3 ኪሎ ግራም ፋት አለሽ ሆድሽ ላይ። ምን ቀላል እኮ ነው። የሰውነትሽን የሆድሽን ልኬት ጠዋት ተነስተሽ ቼክ አርጊ። በእምብርትሽ ትክክል ላይ ሆድሽን ለቀቅ አርገሽ ቁርስ ሳትበይ ያ ከ75 በታች ከሆነ ተሳክቶልሻል ማለት ነው። ሄሞግሎቢን ኤዋንሲ ነን ዲያቤቲክ ሬንጅ ላይ ከሆነ ተሳካልሽ ማለት ነው። ስለዚህ ምንድነው የምናደርገው? እዛ ደረጃ ላይ ከደረስሽ ኪሎሽን መንቴን ማድረግ 49 ኪሎ 50 ኪሎ ላይ መንቴን ማድረግ ነው የምናወራው። ሄልዚ ፋት ትጀምሪያለሽ። ሄልዚ ካርቦ ድንች እንደው ቀሪ ዘመንሽን ድንች የምትበይ ይመስልሽ ነበር? በቃ አላስበውም። እንደናፈቀኝ ይቀራል ብዬ ነው የማስበው። አይቀርም እንደው ኤግዛክት የሆነ ያለሽበትን ስላላወቅኩ እንጂ ከጊዜ በኋላ ድንች፣ ስኳር ድንች ትጀምሪያለሽ፣ ፍራፍሬ ትጀምሪያለሽ፣ ከጎን ብዙ እና አቮካዶን ትጨምሪያለሽ። በጣም ብዙ ኦፕሽኖች አሉሽ። ስለዚህ ልወቅ እንዳልኩሽ ኤዋንስሽን ቼክ አርጊ፣ የወገብሽን ልኬት ቼክ አርጊ። ይሄን እንወቅና ኔክስቱን ፕላን እናደርጋለን። እንጀራ ያልሽውን ግን ኢግኖር አርጊ፣ አታስቢ። ትቅደምን እንግዲህ ሰላም በይልኝ። በጣም ደስ ብሎኛል። እንደዚህ እርስ በርሳችሁ ደግሞ ስትተጋገዙ እንዴት ረካለሁ መሰለሽ። በጣም ደስ ብሎኛል። በጣም ነው የማመሰግነው። ማለት ህይወቴን ቀለል እንዲል ያደረከው በጣም ከብዶኝ ነበር። በጣም ነው የማመሰግነው። yes thank you ስራዬ ነው። አመሰግናለሁ። እሺ አመሰግናለሁ።